አዝማሪ ነኝ የሚል ዘፈን አላትና ለምንድን ነው አዝማሪ ነኝ ያለችው? ዘፋኝ ነኝ ማለት ትችል ነበር። ለምንድን ነው ዘፋኝ ነኝ ያላለችው? እዚህ አዲስ አበባ ድሮ ሰዎች እንደዛ ይቀለድባቸው ነበር። ለምሳሌ ከክፍለ ሀገር ሲመጡ ሌላ ቋንቋ ስለሚችሉ ቀድመው አማርኛን ለመናገር ትንሽ ይቸገራሉና አክሰንት ይኖራቸዋል። እነዛ አክሰንቶች መሳቂያ፣ ሰዎቹ ማሸማቀቂያ ምናምን ይደረጋሉና እነዚህም የገሊላ ሰዎች አክሰንት አላቸው። ስለዚህ ምቀኛ ሆኖ ሳይሆን እነዛ ሰዎች አካባቢያችን ላይ ሰዎች ለኛ ምቀኛ ወይም የኛን ግሮዝ የማይፈልጉ የኛን ሰክሰስ የማይፈልጉ ስለሆኑ ሳይሆን አእምሯችን እንደዚህ ስለሚሰራ ነው። እሺ እንዴት ናችሁ? አማን ነው ወይ? ያ ብዙ ጊዜ የሚያውቁን ሰዎች ቤተሰቦቻችን፣ ጓደኞቻችን፣ ጎረቤቶች፣ የስራ ባልደረባዎች ኤንሶን በምንሰራው ነገር ላይ ሩት እንዲያደርጉ እንዲደግፉ ለኛ እንዲያደሉ ሰፖርት እንዲያደርጉ እንጠብቃለን። መጠበቅ ኖርማል የሰው ልጅ ባህሪ ስለሆነ ብዙ አያስደንቅም። ነገር ግን አንዳንዴ ስትሬንጀርስ ያልናቸው ወይም እኛን አያውቁም፣ ፖቴንሻላችንን አያውቁም፣ ህይወታችንን አያውቁም፣ እኛን መደገፍ ግዴታቸው አይደለም የምንላቸው ሰዎች ብዙ ጊዜ ሲደግፉን ሰፖርት ሲያደርጉን ምናምን ይታያል። ነገር ግን አወር ሰፖርት ሲስተም ያልነው ጓደኞቻችን፣ ቤተሰቦቻችን፣ የስራ ባልደረቦቻችን፣ ጎረቤት፣ ጓደኛ ምናምን ሰፖርት አያደርጉንም ወይም ደግሞ ፖቴንሻላችንን አይረዱ። እሱ ምንም አልነበረም ነው ፖቴንሻላችንን አለመረዳት። ነገር ግን ብዙ ጊዜ እንቅፋት ሲሆኑ ይታያሉ። ወይም ደግሞ እኛ የሆነ መንገድ ስንጀምር መሰናክል ሲሆኑ፣ እኛ የሆነ ነገር አቺቭ ለማድረግ ስንሞክር እነሱ መሰናክል ሲሆኑ ይታያሉ። እና ሁሌም እንደነቃለን። ለምንድን ነው እንደዚህ የሚሆነው? ለምንድን ነው ሰዎች እንደዚህ የሚሆኑት? እያወቁኝ ለእኔ ሰፖርት ሊያደርጉ ሲገባ፣ ሊደግፉኝ ሲገባ፣ የእኔ ሊሆኑ ሲገባ ለምንድን ነው እንደ ጠላት ዞረው መንገድ የሚያደናቅፉት? ለምንድን ነው እንደዚህ የሚያደርጉት ምናምን ብለን ብዙ ጊዜ እንደበራለን። ያ አንዳንዴ ደግሞ አልፈን እነዚህ ሰዎች ምቀኛ ስለሆኑ ነው ወይም ደግሞ የኔን መለወጥ፣ የኔን ግሮዝ፣ የኔን ጥሩ ቦታ መድረስ አይፈልጉም ምናምን ብለን እናስባለን። እውነታው ግን እንደዛ አይደለም። ብዙ ጊዜ የሆነ ስቶሪ ያለና ክርስቶስ በምድር ላይ ሳለ የአገልግሎት ዘመኑ ጀምሮ የተለያየ ቦታ እያስተማረ የሕግ መጽሐፍትን እየጠቀሰ ሰዎችን እየፈወሰ ድንቅና ታምራት እያደረገ ይቆይና ወደ ሀገሩ ይመጣል። ወደ ሀገሩ ወደ ናዝሬት ናዝሬት ሲመጣ የራሱ ሀገር ሰዎች፣ የራሱ ሰዎች፣ ጓደኞች ያሉበት፣ ጎረቤቶች ያሉበት፣ ቤተሰቦች ያሉበት ቦታ ግን ሊቀበሉት አልቻሉም። ጭራሽ እንደውም ምንድን ያሉት ይሄ ጠራቢው የዮሴፍ ልጅ አይደለም ወይ አሉ። ጠራቢው ዮሴፍ ልጅ ሲሉ ኮኔቴሽኑ ምንድን ነው? ይህን ሰው አናውቀውም ወይ እንደማለት ነው። በሞደርን ዴይ አማርኛ እንደ ይህን ሰው አናውቀውም እንደ ማለት ነው። ስራውን እየጠቀሱ አይደለም። ጠራቢ ሲሉ ጠራቢ ያው በወቅቱ ማንኛውም እጁ የሚጠቀም ሰው የሚፈልጥ፣ የሚቆርጥ፣ የእንጨት ስራ፣ ሜታል ስራ፣ ድንጋይ ስራ ምናምን የሚሰራ ሰው ጠራቢ ይባላል። አጭሩ ካርፔንተር ወይም አናጢ እንደማለት ነውና እኚህ ሰዎች ይሄ የጠራቢው ዮሴፍ ልጅ አይደለም ወይ ሲሉ ስራውን እየጠቀሱ አይደለም። አናውቀውም ወይ ከመቼ ወዲህ እንደዚህ ማድረግ የጀመረው እንደማለት ነውና ለነሱ ኢየሱስ ክርስቶስ ወይም ክርስቶስ አንድ ራንደም ሰው ነው፣ ከመካከላቸው የመጣ ሰው ነው፣ መሲህ ነው ብለው ለመቀበል እነዚህን ተአምራት ያደርጋል፣ የሕግ መጽሐፍትን እየጠቀሰ ሲያወራ ይህን ሁሉ ነገር ያደርጋል ብለው ኤክስፔክት አያደርጉም። ስለዚህ ኖርማል ነው እና ምን ይባል ኮንሰፕት አለ፣ ሶሻል አንከሪንግ ወይም ደግሞ አንከሪንግ ቢያዝ የሚባል ነገር አለና ይህ አንከሪንግ ቢያዝ እንዴት ነው የሚሰራው? ምን ጊዜም ሰዎችን ስናውቅ የመጀመሪያ ምስል አለ ስለዛ ሰው አይምሯችን በፍሬም ውስጥ አድርጎ ይህ ሰውዬ እንደዚህ ነው ብሎ ፎቶ አንስቶ ግድግዳ ላይ የሚሰቅለው የአይምሮ ግድግዳ ላይ ማለት ነው። ለምሳሌ አንድ ሰው ሌዚ ከሆነ ሰነፍ ከሆነ ምን ጊዜም ያንን ሰውዬ ስናስታውስ ሰነፉ ሰውዬ ብለን ነው የምናስታውሰው። ለምሳሌ አንድ ሴት ተደፍራ ስቶሪዋን የመደፈር ስቶሪዋን ሼር ካረገች ምን ጊዜ የምናስባት ያቺ ሴት አሰ ቪክቲም እንደ ሰለባ ያቺ የተደፈረችዋ ሴት ብለን ነው። ይሄ ምን ጊዜም ለኦልድ ሞዴል ነው። አይምሯችን
አንከር ያደርጋል ወይም ደግሞ እንዴት ነው መልህቁን ይጥላል እዛ ቦታ ላይ ዘን በቃ ጥብቅ አድርጎ ይዞ ስፔሲፊካሊ ይዞ ይቀራል ማለት ነው። እነዛ ሰዎች ሰነፍ ያልናቸው ወይም የተደፈረች ያልናት ሴት ወይም ሌላም ከዛ ተቀይረው የሆነ ሰዓት ይመጣሉ። ለምሳሌ ሰነፍ የነበሩ ሰውዬ በጣም ብሪሊያንት ሆኖ ዓለምን የሚቀይር ሀሳብ ይዞ የሚገርም ሀሳብ ይዞ ይመጣል። ያቺ ቪክቲም የነበረችው ሴት ደግሞ ተለውጣ ራሷን አበርታ ሴቶችን ኤምፓወር የምታደርግ የምትለውጥ፣ ሌሎች ደግሞ በዛ ውስጥ እንዳያልፉ ለማድረግ የምትሞክር ሴት ሆና ትመጣለች። የዛን ጊዜ አይምሯችን ውስጥ ኮግኒቲቭ ዲሶናንስ ይፈጠራል ወይም ደግሞ የእውነታው መዛነቅ ወይም መወጫበርም በለው እንደዛ አይነት ነገር ይፈጠራል። ይሄ ሰው እንደዚህ አልነበረም እንዴ? ይሄ ሰው ሰነፍ አልነበረም እንዴ? እቺ ባለፈው ተደፍራ የሰማና ሴት አይደለችም እንዴ? ምናምን ብሎ አይምሯችን ሁለቱን ምስል ለማስታረቅ ይቸገራል። ዘን ምንድነው የሚያደርገው አይምሯችን? ምንጊዜም አዲሱን እውነታ ወይም አፕዴትድ የሆነውን እውነታ ከመቀበል ይልቅ የነበረውን ከዚህ በፊት የነበረውን ምስል ፕሪዘርቭ ለማድረግ ይዞ ለመቆየት ይታገላል። ሰነፍ የነበረው ሰው አሁን ብሪሊያንት ነው ጎበዝ ነው ከማለት ይልቅ አይ ይሄ ሰውዬ ሰነፍ ነው ብሎ ላለመልቀቅ ያቺን ምስል አይምሮ ውስጥ የሰቀላትን ምስል ላለመተው በጣም ይተረተራል ማለት ነው፣ ወይም ደግሞ ይታትራል። ይሄ አንከሪንግ ቢያዝ እንለዋለን። እንደዚህ ነው አይምሯችን የሚሰራው። ለዛ ነው ብዙ ጊዜ የሚያውቁን ሰዎች በድሮ ማንነታችን ኦር ሰምቲንግ የሚያውቁን ሰዎች የሆነ ተለውጠን ፕሮዳክቲቭ የሆነ ነገር ለመስራት ስንሞክር ወይም ደግሞ የሚጠቅም ነገር የሚለውን ነገር ለመስራት ስንሞክር ይህ ሰውዬ እንደዚህ አልነበረም እንዴ ብለው እኛን በሚያውቁን ለምሳሌ ልጅ እያለን ካወቁን ጎረቤታችን በልጅነታችን ልጅ ነው ይሄ ልጅ ምናምን ብለው ለማየት፣ ጓደኞቻችንም እንደዛው የሆነ ፖቴንሻላችን ከኛ አልፎ ሰዎች የሚለውጥ ሳይሆን ለራሳችን ብቻ የሚተርፍ እንደሆነ እንዲያስቡ ይገደዳሉ። ይሄ this how the mind works ምንም ማድረግ አይቻልም። እና እኛም ደግሞ እንደዛው ሰዎችን እንደዛው ነው። እኛም የሌሎችን ሰዎች ፖቴንሻል አንረዳም፣ አጠገባችን ያሉ ሰዎችን ማለት ነው። ብዙ ጊዜ ሩቅ ሲሆን ሰዎች ሚስትሪ ይፈጥርባቸዋል። ይህ ሰውዬ ማን ነው የሚለው ነገር ማወቅ ሳይችሉ ሲቀሩ ኢንትረስት ይፈጥርባቸዋል ስለዛ ሰው። ዋው ይህ ሰውዬ ዓለምን ለውጥ የሚችል ሰው ነው፣ ዋው ይህ ሰውዬ እንደዚህ ማድረግ የሚችል ሰው ነው የሚል ፐርሴፕሽን ወይም ደግሞ አስተሳሰብ ይኖራቸዋል ማለት ነው። ስለዚህ ምቀኛ ሆኖ ሳይሆን እነዛ ሰዎች አካባቢያችን ላይ ሰዎች ለእኛ ምቀኛ ወይም የኛን ግሮዝ ማይፈልጉ የኛን ሰክሰስ ማይፈልጉ ስለሆኑ ሳይሆን አይምሯችን እንደዚህ ስለሚሰራ ነው። ስቲክ ያደርጋል ከሆነ ነገር ጋር በፓስታችን ዲፋይል ሊያደርገን ይሞክራል። እዛው ፓርት ላይ ቀደም ያነሳሁት ስክሪፕቸር ፓርት ላይ አንድ ነገር ልጥቀስላችሁ። አይገስ ናትናኤል ይመስለኛል እና ናትናኤል ከዛፍ ስር ቁጭ ብሎ ፊልጶስ ይመጣል። ፊልጶስ ወንድሙ ነው እና መሲዩን አገኘ ነው ፋውንድ መሲያ ይለዋል እና እንደዛ ሲለው እንዴ በእውኑ ከናዝሬት መልካም ነገር ሊወጣ ይችላልን ይላል። እቺ ፓርት እንዴት ናት? ናዝሬት የሚባለው የዛ ጊዜ ናዝሬት የሚባለው ቦታ ኖርዘርን ፓርት ኦፍ እስራኤል ነው ወይም ደግሞ ሰሜናዊ ክፍል ነው። ሌሎች ደግሞ የይሁዳ ከተሞች አሉ። እነዚህ የይሁዳ ከተሞች ሳውዘርን ናቸው፣ የሰለጠኑ ናቸው፣ ንግድ የሚያውቁ ናቸው፣ ሌላም ግን ኖርዘርን ፓርት ወይም ደግሞ ይሄ ገሊላ የሚባለው ከገሊላም ደግሞ ናዝሬት ድሆች ናቸው አንደኛ ነገር። ሁለተኛ ነገር በአግሪካልቸር ወይም በግብርና ነው የሚተዳደሩት። ሶስተኛ ነገር ከ150 እስከ 200 ሰው ምናምን ቢኖርባቸው ንግድ አያውቁም። ሪሊጂየስሊ ላክስ ናቸው ወይም ደግሞ የህግ መጽሐፍትን ብዙ የሚያውቁ የተማሩ ምናምን አይደሉም። ዘን አክሰንት አላቸው። አክሰንት አሁን ለምሳሌ እኛ እዚህ አዲስ አበባ ድሮ ሰዎች እንደዛ ይቀለድባቸው ነበር። ለምሳሌ ከክፍለ ሀገር ሲመጡ ሌላ ቋንቋ ስለሚችሉ ቀድመው አማርኛን ለመናገር ትንሽ ይቸገራሉና አክሰንት ይኖራቸዋል። እነዛ አክሰንቶች መሳቂያ፣ ሰዎቹ ማሸማቀቂያ ምናምን ይደረጋሉና እነዚህም የገሊላ ሰዎች አክሰንት አላቸው። ዘን ሪሊጂየስሊ ብዙም ይሄን ያህል ግድ ያላቸው ሰዎች አሉ። ስለዚህ ናትናኤል መሲዩን አገኘ ነው ሲለው ፊልጶስ መሲዩን አገኘ ነው ሲለው ናትናኤል በእውኑ ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ያለው ለዚህ ነው። አንከር አድርጓል አይምሮ ላይ ነው። መሲህ ሊመጣ የሚችለው በሰረገላ ታጅቦ የህግ መጽሐፍት ከሚጠቅሱት በጣም ከሚጠበቁት ከተሞች ወይም ከሰማይ ያንጎዳጎደ ነው እንጂ ከአንዲት ገጠር የመጣ ገጠር አደጋናጢ መሲህ ሊሆን ይችላል፣ እንደዚህ ሊያስተምር ይችላል፣ ድንቅና ታምራትን ሊያደርግ ይችላል ብሎ ኤክስፔክት አያደርግም። ዛስ ዋይ በእውኑ ከናዝሬት መልካም ነገር ሊወጣ ይችላልን ያለበት ምክንያት ማለት ነው። ይሄ አንክሪንግ ነው፣ ሶሻል አንክሪንግ ወይም ደግሞ አንከሪንግ ቢያዝ ነው እና ብዙዎቻችን ዲፋይንድ እናደርጋለን በባክግራውንዳችን በመጣንበት አካባቢ
ባሳለፍናቸው የህይወት ምዕራፎች ድሮ በነበርንባቸው ነገሮች እነዚህ ነገሮች በሙሉ እኛን ዲፋይን ያደርጉናል። አንደኛው ያ ነው። ነቢይ በገዛ ሀገሩ አይከበርም ማለት ያ ነው። ያ ሰውዬ እዛ ጋር ስለሚታወቅ ምንም ሴክሬሲ ስላልፈጠረ ሰዎች እሱን አክሴፕት አያደርጉትም ማለት ነው። ሁለተኛው ጊዜ አንጓሎ ወይም ደግሞ አክሴፕት እንዳናረጋቸው የሚያደርጋቸው ሰዎች አሉ። ከነሱ መሀል አንደኛው ለምሳሌ አሰን ኤግዛምፕል ብዙ ጊዜ ደራሲዎች መጽሐፍ ጽፈው በጊዜው ሰው ሳይቀበላቸው ቀርቶ ፖስቲመስሊ ወይም ከሞቱ በኋላ ታትሞ በብዙ ሚሊዮን ኮፒ ይሸጣል። በጣም ብዙ ሽልማቶች ምናምን ያገኛሉ። በወቅቱ ግን አይረባም ተብለው ወይም ደግሞ የሚቀበላቸው አጥተው የሚያምንባቸው አጥተው የሚሞቱ ሰዎች አሉ። ሌሎችም ኢንቨንሽን የሰሩ ሰዎች ለምሳሌ ኒኮላ ቴስላን ማየት እንችላለን። እና ጊዜው የሚገፋቸው ሰዎች አሉ። ጊዜው ገፍቷቸው ሰው ሳይቀበላቸው አሁን ግን ለምሳሌ አልተርናቲቭ ከረንት ቲዮሪ በጣም ቴስላ ሲታሰብ ጂኒየስ የሚባል አይነት ሰው ነው። ሌሎችም ደራሲዎችንም ማንሳት እንችላለን። አሳን ኤግዛምፕል ደግሞ ጆርዳኖ ብሩኖ ዓለም ክብ ናት ሲሉ ዓለም ክብ ናት የዛኔ ዓለም ጠፍጣፋ ናት ተብሎ ስለሚታሰብ በጊዜው በነበረው ፖፑላር የዘመኑ መንፈስ እነዚህ ሰዎች ዓለም ክብ ናት ሲሉ ኢንቨንት ሲያደርጉ የሆነ ነገር አሁን እነዚህ መናፍቃን ሄሬቲክ ናቸው ተብለው ተቃጥለው እንዲሞቱ እንዲሳደዱ ምናምን ተደርገዋል። አሁን ግን ሳይንቲፊክሊ ዓለም ክብ እንደሆነች ሳይንስ ራሱ አረጋግጧል። ዘንድ አሁን ፖፑላር ቲዮሪ ነው። ስለዚህ እነዚህ ሰዎች ተርሙ ልክ ይሁኑ አይሁን ባላቅም ጊዜው የሚያንጓልላቸው ወይም ደግሞ ከጊዜው ቀድሞ የመጡ ብለን የምናስቀምጣቸው ሰዎች አሉ ነው። በስዋይ ለዛ ነው ብዙ ጊዜ ሰዎች አክሴፕት አላረጉኝም፣ ሰዎች አጠገብ ያለ አክሴፕት አላረጉኝም ምናምን ብለን እንደበራለን። ግን እንደዛ ነው ወርክ የሚያደርገው እኛም ብዙ ያልተቀበልናቸው ሰዎች ስላሉ ማለት ነው። እንደዚህ አይነት ነገር በሚገጥመን ጊዜ ብዙ ጊዜ ምንድን ነው የምናደርገው? ለምሳሌ አንድ ሰው የሆኑ ሰዎች ድራማ እየሰሩ ነው መድረክ ላይ ዘና አምጥተን መድረኩ ላይ ብንጥለው ምንድን ነው የሚያደርገው? ይፕላይ አሎንግ ማለትም የድራማው አካል እንደሆነ ሊያስመስል ይሞክራል። ባልሸመደደው ስክሪፕት ባልተሰጠው ስክሪፕት ውስጥ ሆኖ በቃ ያንን እንዴት ነው ለመጫወት ያንን ገጸ ባህሪ ለመጫወት ጥረት ያደርጋል። እና ብዙዎቻችን እንደዛ ነን። የሆነ ነገር እናውቃለን ወይም ደግሞ ይሄ የኛ ጌም እንዳልሆነ እናውቃለን። ዘን ዩፕላይ አሎንግ እዛ ውስጥ ለመግባት የሰዎችን ናሬቲቭ ለመቀበል ያ እኔ ከናዝሬት ነው የመጣሁት ወይም ደግሞ ባክግራውንድ ፓስቴ ምናምን ለመቀበር ለመቀየር ፖቴንሻል ያለው አይደለም ብለን we just play along እዛ ውስጥ እንገባለን፣ እዛ ናሬቲቭ ውስጥ እንገባለን እና እነዛ ነገሮች ደግሞ ብዙ ጊዜ ኢንሴኪዩሪቲ ይፈጥሩብናል ማለት ነው። ላይክ ኢንሴኪዩሪቲ የምንላቸው ነገሮችም ከዛ ራሳችን ያለመቀበል ናሬቲቭ ውስጥ የሚመዘዙ ናቸው ማለት ነው። የራሳችን ናሬቲቭ ኦን ማድረግ ሳንችል ስንቀር የሚመጡ ነገሮች ናቸው ማለት ነው። ለምሳሌ ጌም ኦፍ ትሮንስ ላይ ታይሪዮን ማለት ድዋርፍ ካራክተር ነው። ታይሪዮን ለጆን ስኖው ማለት ዲቃላ ወይም ደግሞ ዲሮጋቲቭ ተርም ትንሽ ከጋብቻ ውጭ የተወለደ ልጅ ነው። እሱም እንደዚህ ብሎ ይመክረዋል ማለት ራስን አክሴፕት አድርግ፣ ማንም አይረሳልህም፣ ዓለም ሊረሳልህ አይችልም። ይህን ነገር አንተ የሆንከውን ነገር ዌር ኢት ላይክ አን አርመር ልበሰው፣ ተቀበለው ይለዋል እና You're Ned Stark's bastard, aren't you? Did I offend you? Sorry. You are the bastard, though. Lord Eddard Stark is my father. And Lady Stark is not your mother, making you a bastard. Let me give you some advice, bastard. Never forget what you are. The rest of the world will not. Wear it like armor, and it can never be used to hurt you. አንዳንድ ኢንሴኪዩሪቲ ብለን የምናስባቸው ነገሮች አክሴፕት ማድረግ አለብን። ምክንያቱም ዓለም ሊረሳለን አይችልም ነው። ጆን ስኖው ኦኬ ዲቃላ ነኝ ምናምን ብሎ ያቺን ለመቀባባት ወይም ለመቀያየር ሰዎች እንዳይባንኑበት ወይም ደግሞ ሰዎች በዛች አታክ እንዳያረጉት ምናምን ይሞክራል ብዙ ጊዜ እና ሰዎችም ደግሞ በዛ ናሬቲቭ ውስጥ ሆኖ ነው እኛን አታክ ለማድረግ እኛን ለማሸማቀቅ ምናምን ጥረት የሚያደርጉትና ሰዎች በቦዲ ሼፓቸው ምናምን ይሸማቀቃሉ። ኦፍራም ነህ፣ እንደዚህ ነህ ምናምን ይባላሉ። እንደዚህ ነው ባክግራውንድ፣ ከዚህ ነው የመጣኸው፣ ከገጠር ነው የመጣኸው ምናምን በጣም ብዙ ነገር። ግን እነዛ ነገሮች አክሴፕት ማድረግ አለብን፣ አውን ማድረግ አለብን ነው። ለምሳሌ
ዘሪቱ ሺዝ ሪቤሌስ እና እንደውም ቅርብ ጊዜ መጽሐፍ ወጥቶ ሰዎች ኦውን ለማድረግ የሚቸገሯቸው ነገሮች ኦውን ስላደረገች በጣም መነጋገሪያ ሆና ነበር። ግን የማይረሳኝ አዝማሪ ነኝ የሚል ዘፈን አላትና ለምንድን ነው አዝማሪ ነኝ ያለችው? ዘፋኝ ነኝ ማለት ትችል ነበር። ለምንድን ነው ዘፋኝ ነኝ ያላለችው? አዝማሪ ዲሮጋቶሪ ተርም ነው፣ ወይም ደግሞ ሰዎች ከያንያንን ለማሸማቀቅ የሚጠቀሙበት ተርም ነው። ድሮ የአዝማሪ አባት እንዳታስብለኝ፣ የአዝማሪ እናት እንዳታስብለኝ ምናምን ይባላል። ሰዎች ቤተሰባቸው ዘፋኝ እንዲኖር አይፈልጉም። ማሲንቆ የሚዘፍን ሰው እንዲኖር አይፈልጉም። አዝማሪ ስለሚባል በማህበረሰብ ውስጥ የተጠላ ስለሆነ ማለት ነው። then she came and she owned it በቃ አዝማሪ ነኝ አላፍርበትም ብላ ያን ነገር ክሌም አረገችው ነው። somehow semantic inversion ይባላል። ይሄ አንድን ነገር ሰዎች ለማሸማቀቅ የሚጠቀሙትን ነገር፣ ለስድብ የሚጠቀሙትን ነገር፣ ለነቀፌታ የሚጠቀሙትን ነገር ኦውን ማድረግ ያ ነኝ ማለት ዘን ምን ማድረግ ይቻላል? ሰዎች እንደዛ ሊያሸማቅቁን የነበረውን ነገር ከመተው ውጭ አማራጭ አይኖራቸውም ነው። ሌሎችም አሉ። ለምሳሌ ኒገር የሚለውን ኒግሮ የሚለውን ነጮች ጥቁሮችን ለማሸማቀቅ ከሰው በታች ናችሁ፣ የሰው ሰብአዊ ክብር አይገባችሁም፣ እንደኛ አይደላችሁም ነው። ካውኬዥያንስ ነን የተመረጥነው ዘር ዳን ዩአር በቃ ከኛ በታች ያላችሁ ነው፣ እንስሳዊ ካራክተር ያላችሁ ናችሁ ምናምን አሏቸውና ኒግሮ በማለት ይሸማቋቸው ነበር። ኒገር ይባል ነበር። አሁንስ ጥቁሮቻችን ወሰዷት፣ ሴማንቲክ ኢንቨርሽን አረጉባት። አሁን ኒገር ሲባል ማሆሚ እንደማለት ነው። የተርም ኦፍ ኢንዲርመንት ነው፣ የፍቅር ቃል ነው። የኔ ጓደኛ ወዳጄ ዘመዴ እንደማለት ነውና ማይ ኒገር ይባላልና ሌሎችም ብዙ አሉ። ለምሳሌ ትዝ የሚለኝ ያንኪ፣ ለምሳሌ ያንኪ ብሪቲሾች አሜሪካን ሶልጀሮች ለማሸማቅ የሚጠቀሙበት ወርድ ነበር። ገሆም ያንኪ ምናምን ላይ ይባል ነበር። ደን ምንድነው ያደረጉት አሜሪካቸው? ለምን ያንኪ ያላችሁኝ፣ ለምን እንደዚህ ሰደባችሁ ምናምን ከማለት ያችን ያንኪ የምትለው አንተ ኢንኮርፖሬት አድርጓት በራሳቸው የወታደር ነው መዝሙር ውስጥ ነገር ማለት ነው። ደን ያ we own it ያንኪ ነኝ ምናምን ብለው ማለት ነው። ያን ለስድብ የሚጠቀሙበትን ሰዎች አሁን መጠቀም አይችሉም ማለት ነው። አንድ ኤግዛምፕል ጨምረን አልጨርስ። ኤሚኔም 8 ማይል የሚለው ፊልም ላይ ኤሚኔም የሚተውንበት ቢራቢት ይባላል ካራክተሩና ባትል እያደረጉ ነው። ባትል ማለት የራፕ ባትል፣ ሂፕ ሆፕ ባትል እና አንደርግራውንድ ባትል ነው። ዘን ባትል እያደረጉ አይገስ ክላረንስ መሰለኝ ክላረንስ የሚባል አንድ ካራክተር አለ፣ ወይም ደግሞ ከሱ ጋር ከቢራቢት ጋር ሊጋጠም የመጣ ነው። ዘን ማይኩን ወሰደ ቢራቢት ስለራሱ ሊል የሚችለው መጥፎ ነገር በሙሉ አለ። ያ I came from poverty ምንድነው ፑር ከሆነ ባክግራውንድ ነው የመጣሁት፣ ወይም ከድሃ ቤተሰብ ነው የመጣሁት። እናቴ ድራግ አዲክት ናት፣ አባቴ ጥሎኝ ሄዷል። ያ እንዳንተ በቅምጥል አላደኩም፣ ሌሎችም ነገሮችና ከዛ ምን አሁን ማላቀው ነገር ስለኔ ንገረኝ ብሎ ማይኩን ይሰጠዋል ማለት ነው። ክላረንስ የሚለው ነገር ነው የጠፋው። ሊሳደብ ነበር የመጣው፣ ሊያሸማቀው ነበር የመጣው። ዘን ሊያሸማቀው አልቻለም፣ ምክንያቱም he owned it። እነዛን ስድብ የነበሩ ነገሮችን በሙሉ ኦውን አረጋቸው ቀድሞ ነው ኤሚኔም ወይም ደግሞ በካራክተር ቢራቢት። ምንም ሊል አልቻለም ክላረንስ። ኢንሴኪሪቲ የምንላቸው ነገሮች ወይም ደግሞ ባክግራውንዳችንን፣ ፓስታችንን ሊያሸማቅቁን በቃ ወጥረው የያዙንን ነገሮች ምናምን አክሴፕት ማድረግ አለብን። ሰምሃው በቃ ላንኮራባቸው እንችላለን፣ ግን እነሱም ቢሆኑ የኛ አካል ናቸው፣ የኛ ስቶሪስ ናቸው። እናም እነሱን ደግሞ ወስደን መቀበልና ዓለም እንዳያጠቃን መጠቀም እስ በጣም የሱፐር ፓወር ነው ብዬ ነው የማስበው። እና ስድቦቻችን ኦውን ማድረግ፣ ነቀፌታዎቻችን ኦውን ማድረግ ኪሬት ከማድረግ ይልቅ አይ ነው የሶሻል ሚዲያ ዘመን ነው። ሰዎች በጣም አሪፍ ፓርታቸውን ብቻ ለማሳየት ነው የሚሞክሩት። በጣም የሚደነቁበት የሚሞገሱበትን ነገር ብቻ ነው ለማሳየት የሚሞክሩት። ኪሬትድ የሆነ ላይፍ ነው ለመኖር የሚሞክሩት። እዛን አንድ ቀን ያቺ ኢንሴኩሪቲያቸው ስትነካ ወይም ሰንበዲ ጎልጎሎ ሲያወጣው ኦኬ ገሌ እንደዚህ ነው ምናምን ሲባሉ በጣም ብዙ ጊዜ ሰዎች ያን አክሴፕት ማድረግ ያን ሪያሊቲ አክሴፕት ማድረግ ስለሚያቅታቸው ሲጎዱ ይታያል። ነገር ግን አናፖሎጂቲካሊ ወይም ደግሞ ያለ ይቅርታ ራሳችን አክሴፕት ማድረግ አለብን ብዬ አስባለሁ። የምናፍርባቸው ነገሮች እነዛ ነገሮች እኛ ነን ነው። ያ it's a super power እና ደስ የሚል ነገር ነው ብዬ አስባለሁ። anyways that's for today. thank you። ሀሳቦቻችሁን ኮሜንት ላይ አስቀምጡልኝ። have a nice day.